ስማርት ስልኮች በ2030 ጊዜ ያለፈባቸው ሊሆኑ ይችላሉ። ከዚያስ ምን ይፈጠራል? ወደ ኋላ ብንመለስ ምኞቴ ነበር፣ ነገር ግን አርፍደናል። ተከተሉኝ ላሳያችሁ። በቅድሚያ የዲስቶፒያን ሳይንሳዊ ልቦለድ ይርስ ኤንድ ይርስ የቢቢሲ ድራማ ከተጀመረ ከ2019 ጀምሮ እስከ 2034 ድረስ በዓለም ላይ የሚፈጠሩ አንዳንድ ክስተቶችን ተንብየዋል። ከነዚህ ውስጥም አንዱ የሰው ልጅ ወደ ትራንስሂውማኒዝም እንደሚቀየርና ሁለተኛው ደግሞ ስማርት ስልኮች ቀርተው በእጃችን እንደዚህ ልንጠቀም እንችላለን። ምክንያቱም በይነ መረቦች ከሰውነታችን ጋር ይዋሃዳሉ። እያንዳንዱን ነገር በሰውነታችን ወይም በአይምሯችን ማዘዝ እንችላለን። ይህ ከመቼ ጀምሮ ተግባራዊ ሊሆን ይችላል የሚለውን መሬት ላይ ያለውን እውነታ እንመልከት። የኖኪያ ዋና ስራ አስፈጻሚ በወርልድ ኢኮኖሚ ፎረም ላይ ስለዚህ ተናግሯል። በቅድሚያ ቪዲዮውን እንመልከት። Earlier, which is around 2030, I would say that by then, definitely the smartphone as we know it today will not anymore be the usual kind of the most common interface. Wow. Many of these things will be built directly into our bodies, directly into our bodies, directly into our bodies. እንደሰማችሁት ከ2030 በኋላ አሁን የምንጠቀማቸውን ስማርት ስልኮች ላናይ እንችላለን። ምክንያቱም እነዚህ መሳሪያዎች ከሰውነታችን ጋር ይዋሃዳሉ። ይህንን በተመለከተ ቢልጌትም በ2030 ስማርት ስልኮች እንደሚጠፉ ተንብየዋል። 2025 ዓመቱ ተጀምሯል። 5 ዓመት ብቻ ነው የሚቀረን። ስለዚህ በዚህ 5 ዓመታት ውስጥ የእያንዳንዱ ሰው አእምሮ ለማረጋገጥ እንደ ኒውሮሊንክ ያሉ ቺፕሶችን በሁሉም ውስጥ መጫን አለበት። ምክንያቱም እነዚህ መሳሪያዎች በተመሳሳይ መስራታቸውን ልብ ይበሉ። ኤለን መስክ ስለዚህ ጉዳይም ተናግሯል። In the future of there will be no more phone, only Neuralink. ጌታ ሆይ ይሄ ሁሉ የሚደረገው ለምንድን ነው? የአራተኛው ኢንዱስትሪ አብዮት ሁሉም ነገር ከበይነ መረቦች ጋር የተገናኘ ይሆናል፣ ሰውነታችንም ሳይቀር። ከዚያም ከሰውነታችን ጋር በተገናኘው በይነ መረብ ሁሉንም ነገር አእምሯችንን ብቻ በመጠቀም በቀላሉ ማዘዝ እንችላለን። እንግዲህ በዚህ ጊዜ ሰዎች የሰው ልጅ እየተባሉ አይጠሩ። ስለዚህ በተለያዩ ቪዲዮዎች አስቀድሜ ተናግሬያለሁ። የሰው ልጅ ወደ ትራንስሂውማኒዝም ይቀየራል። ሰው እግዚአብሔር የራሱ አድርጎ የፈጠረውና እግዚአብሔር የሰጠው ቃል ነው። እነዚህ ሰዎች የሰው ልጅ በማጥፋት እንደ አዲስ መፍጠር ይፈልጋሉ። እንግዲህ ሙሉ በሙሉ ሰው ያልሆነ ትራንስሂውማኒዝምን ይፈጥራሉ። እግዚአብሔር የፈጠረው ምንም ይሁን ምን ልብ ይበሉ፣ በአራተኛው የኢንዱስትሪ አብዮት ውስጥ የሚኖሩት ከበይነ መረብ ጋር የሚገናኙ ነገሮች ብቻ ናቸው። ይህም በአንጎላችን ውስጥ የተተከለው ኒውሮሊንክ ተብሎ ይጠራ ይሆናል። ኒውሮሊንክን የኤለን ኩባንያ ብቻ አይሰራውም። ሁሉም የባዮቴክ ኩባንያዎች ይህንን ወደፊት ማዘጋጀት ይጀምራሉ። ስለዚህ ይህን የተቀበለ ማንም ክርስቲያን የክርስቲያን ተቃዋሚን አይክድም። የእነዚህ ሰዎች የመጨረሻ ግባቸው ይሄ ነው። በአርቲፊሻል ኢንተለጀንስ እገዛ ከቆዳችን በታች ያለው ሰውነታችን ውስጥ የሚፈልጉትን ያደርጋሉ። በአጠቃላይ ይህ ስርዓት እውነት ወዴት እየሄደ ነው? ይህንን መቃወም አለባችሁ። ምክንያቱም የአዲሱ የዓለም ስርዓት በእኛ ላይ ነው የሚጀምረው። ስለዚህ በዚህ የእግዚአብሔር ቃል ላይ ትኩረት መስጠት አለብን። የአውሬውን ስም ወይም የአውሬውን ቁጥር ያልተቀበለ ማንም መግዛትና መሸጥ አይችልም።